ምእመናንና ምእመናት ሁሉ በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። ከያለንበት ተግባረ ሥጋ ቅዱስ ቃሉ ካለበት የጠራን የሰበሰበን ቤዛ ዓለም ክርስቶስ ከጉባኤያችን ጋር ይሁን። እንግዲህ ምላስ ወሬውን እጅ ስራውን ቢሰሩ ስራ አይፈታቱም። ይህ ማለት ትምህርት የምትመጸውቱትን የምትሰጡትን ስራ ያስፈታም። ይህችን 20 ደቂቃ እኔ በትምህርት እናንተ ደግሞ ኪሳችሁን እየዳሰሳችሁ አብራችሁን እንቆያለን አይደል? አሜን በሉ እስቲ። ይህን ዓለም አትምሰሉ። ይህንን ቃል የተናገረው የሰርክ ሐዋርያ ቅዱስ ጳውሎስ ነው። ሮሜ ማለት ሀገር ናት። ወደ ሮሜ ሀገር ሰዎች ሲያስተምራቸው ሲገስጻቸው እንዲህ አላቸው፣ ይህን ዓለም አትምሰሉ አላቸው። ምክንያቱም እነዚያ ሰባ ሮሜ ዓለሙን መስለው ነበረ፣ በኑሮው መስለው ነበር፣ በኃጢአት መስለው ነበር። እግዚአብሔርን በመርሳት ከጣዖት ጋር ከአሕዛብ ጋር አንድ ሆነው ነበርና ከዚህ ሲለያቸው ይህንን ዓለም አትምሰሉ። እኛ መቼም እንግዲህ ወደዚህ ዓለም የመጣ ነው ዓለሙን ብቻ ለመምሰል አይደለም። ዓለሙን በኑሮ እንመስለዋለን፣ በኃጢአት ግን አንመስለው። ስለዚህ ይህን ዓለም አትምሰሉ። ይህን ዓለም ያልመሰሉ እንደ አራዊት የሚኖሩ እንደ መላእክት ንጽሕናቸውን ጠብቀው የሚኖሩ እንደ ሰዎች ተፈጥሯቸውን ያረሱ እንደ እንስሳ የዋህ የሆኑ ብዙዎች አያሌ ቅዱሳን አባቶች አሉ። በዛሬው ዕለት ያሉትን ጻድቁን ብናነሳ ለእናት ለአባታቸው ሁለተኛ ልጅ ናቸው። እኔ ለእናት ለአባቴ ልጅ አልሆንም፣ ዓለሙን ትቼ የድንግል ማርያም ልጅ ነው መሆን፣ የክርስቶስ ልጅ ነው መሆን ብሎ እሱ ዓለሙን ትቶ ሲወጣ እናት አባቱን ግን መልእክት ላከባቸው። ምን ብሎ? እኔን አታገኙኝም፣ ነገር ግን ከእኔ በታች የሚወለድ ልጅ አላችሁ፣ እርሱም ስሙ አባኖም ይባላል። ስለዚህ የገብረ መንፈስ ቅዱስ ታናሽ ወንድማቸው አባኖም ይባላል። ይህን ተክተው ነው እናት አባታቸውን ትተው ይወጡ። እንግዲህ ዓለሙን መምሰል ከባድ ነው። ዓለሙን በኑሮ በመድመቅ በመውለድ በመሸጥ በመስራት ልንዛመደው እንችላለን። አካላችን ነው፣ ዘመዳችን ነው። በኃጢአት ግን አያስፈልግም። ይህን ዓለም አልመሰለም፣ ጻድቁ አልመሰለም። እኛ የለበስነውን ልብስ አልለበሰም፣ የበላነውን አልበላም፣ የጠጣነውን ሁሉ አልጠጣም፣ ያየነውን ዓለም ሁሉ አላየም ማለት ነው። አላየም። እኛ የለበስነውን ልብስ ይለሰልስ ይሻክር አላወቀው። መብሉ መጠጡ ሬት ይሆን ጣዕም ይሆን አላወቀውም። በእውነት አራዊትን በኑሮ የመሰለ መላእክትን በንጽህናቸው የመሰለ ደቂቀ አዳምን በተፈጥሮ የመሰለ እንስሳቶችን ደግሞ በየዋህነት የመሰለ ፈጣሪውን በወንጌል ስብከት የመሰለ እንደ አይነት ደቀ መዝሙር ከየት ይገኛል? ከየትም አይገኝም። ይህን ዓለም መምሰል ግድ መተው አለብን። ዓለሙን ከመሰል ዓለሙን መስለን እንኖራለን ማለት ነው። ይህ ዓለም ኃላፊ ነው። ኃላፊነቱን አውቀን ለቤተ ክርስቲያን መባ መስጠት አለብን። ራስ በራሳችን ልንፋቀር ይገባል። ራስ በራሳችን ልንተሳሰብ ይገባል። ይህ ሁሉ ሰው ውለታ አለበት። በጻድቁ ጸበል ያልተጠመቀ በጻድቁ ገድል ያልተማረ በመስቀሉ ያልተባረከ የለም። ካዲያ ይሄንን ቦታ መቼ ነው የሚከፍለው? ዛሬ እኮ ነው። እጃችሁን ወደ ኪሳችሁ አስገብታችሁ በመዳሰስ እንደ አይነት ህንፃ ለተቀመጠው እግዚአብሔር እንኮ ይሄን ህንፃ እኮ በሰከንድ መስራት ይችላል። ነገር ግን ከዚህ ይልቅ ሰማይና ምድርን ካለመኖር ወደ መኖር አምጥቷል። ነገር ግን መንግሥተ ሰማያትን ምን ሰርተን ምን መጹተን ምን አብልተን ምን አጠጥተን ምን ህንፃ ቤተ ክርስቲያን ገንብተን እንጸድቃለን? በምን እንዋጃታለን ተብሎ ነው። ስለዚህ ለቤተ ክርስቲያን መስጠት ዓለሙን አለመምሰል ነው። ኪስን መዳሰስ ዓለሙን አለመምሰል ነው። ይህንን ዓለም አልመሰሉም። ጻድቁ 562 ዘመን ሲኖሩ በመከራ ያለ መብል ያለ መጠጥ። ትጓን መላእክት ግን ምን ይሉት ነበር? ዘመዳችን ይሉታል፣ ወገናችን ይሉታል። ለምን? በንጽህናቸው። እንደውም ገድላቸው ላይ ምን ተጽፏል? ይህ ደቀ መዝሙር በገድላቸው ላይ ምን ተጽፏል? ከመላእክት በላይ ክብሩ ይበልጣል። ምን አለ? ከመላእክት ከቅዱስ ሚካኤል ከቅዱስ ገብርኤል ክብራቸው ይበልጣል አለ። ለምን? እኒህ መላእክት ትጓን በንጽህና ቢኖሩ ድካም የለባቸውም።
ለንፋስ ድካም አለው እንዴ? ለእሳት ድካም አለው እንዴ? ለውሃ ድካም አለው እንዴ? የለውም። እነዚህም ተፈጥሯቸው እንደዚህ ስለሆነ ድካም የለባቸውም። እሱ ግን ረሃቡን ታግሶ፣ ጽሙን ታግሶ፣ ራቁትነትን ታግሶ፣ መቸገርን ሁሉ ታግሶ፣ መከራ መቀበልን ሁሉ ታግሶ፣ ሁሉ ታግሶ፣ ድካሙን እንቅልፉን ሁሉ ታግሶ፣ በዚህ ነው ከመላእክት ይበልጣል የተባለ። ዛሬም ጻድቁ መታሰቢያቸውን የምናደርግላቸው ለንስሐ እንዲያበቁን ነው። በዚህች ቦታ የተሰበሰበ ሁሉ ኃጢአቱ ስርየት ይሆንለታል። ድሆ የነበረው ባለጸጋ ይሆናል። ትንሽ የነበረው ትልቅ ይሆናል። ልመናውን ሁሉ እግዚአብሔር ይሰማዋል ማለት ነው። እግዚአብሔር አምላካችን ኢየሱስ ክርስቶስ ይህንን ዓለም አለመምሰል ግድ ይላል። ይህን ዓለም ላልመሰለ እንደ አይነት ጽላት ይቀረጽለታል፣ እንደ አይነት ሕንፃ ይገነባለታል። በሰማይም ከመላእክት ጋር ክብሩ ይስተካከላል። አያችሁ፣ ይህንን ዓለም አለመምሰል እንዲሆን ነው። ከዚህ በኋላ ጻድቁ ግን ይህን ዓለም የመሰናበቻው ጊዜ በደረሰ ጊዜ መጋቢት 3 ቀን ይኸውም ዕለቱ ዓርብ ቀን መሆኑ ነው። አመመኝ አለና መጠለያ በሌለው በረሃ እንደ አራዊት ተኛ። እግሮቹ ሁሉ ዘረጋ፣ እጆቹ ሁሉ ዘረጋ። እስከ ዛሬ ድረስ ግን ሲታመም መከራ ሲቀበል ግን ጸሎቱን አላቋረጠም። ይህ ግን የጸሎቱ መጨረሻ ሆነ። የዓለም መሰናበቻ ስለሆነ ወደ ጌታ የሆነ ኢየሱስ ክርስቶስ ልሄድ ነው ብሎ በመዝሙር ዳዊት መዝሙር 16 ቁጥር 7 ላይ ነፍሴ ሆይ ወደ ዕረፍትሽ ግቢ ብሎ ክቡር ዳዊት እንደተናገረ ጻድቁ ይችን ዓለም ሊሰናበት ጸሎቱን አቋረጠ። ጻድቁ ይችን ዓለም ሊሰናበት ወደ ፈጣሪው መሄድ ቸኮለ። ለምን? የበለጠ ደስታ ያገኘዋል። ዛሬም በዚህ ዓለም ብዙ የደከመ ብዙ ይቅር ያለ ብዙ የመጸወተ በብዙ የኖረ በበጎ የኖረ በንስሐ የኖረ ጻድቁን መስሎ ይኖራል። ቃል ኪዳን ገብቶለታል። ዓርብ ታመመ፣ ጸሎቱን አቋረጠ። የመጨረሻ ጊዜ ስለሆነ ነው። ከዚህ በኋላ ቅዳሜ ከሌሊቱ 7 ሰዓት ለእሑድ አጥቢያ መሆኑ ነው። ቅዱሳን ገዳማውያን ተሰበሰቡ። አባ እንድርያስ ሥጋውን ለመገነዝ ሁሉ መጣ። ትጉሃን መላእክት ሁሉ መጡ። ክርስቶስ እልፍ አእላፈ መላእክትን አስከትሎ 12ቱ ሐዋርያት ነቢያት ድንግል ማርያምን አስከትሎ መጣ። ያን ጊዜ ክርስቶስ በአየር ላይ ሆኖ ጻድቁ በመሬት ላይ ተንዘራግቶ እንዳለ ቃል ኪዳን ሰጠው። ምን ቃል ኪዳን ሰጠው? ጻድቁ እጆቹን ዘርግቶ አንድ የተናገረው ነገር አለ። ባይሆን እንኳ ጸሎቴን ለመጸለይ ባልችል እንኳ ጌታዬ ነፍሴን እስከሚለያት ድረስ አፌን ከጸሎት ማቋረጥ ባልችል እጆቼን መዘርጋት አለብኝ ብሎ በትምህርተ መስቀል ዘረጋቸው ይላል። ያን ጊዜ እግዚአብሔር ቃል ኪዳን ገባለት። ምን ገባለት? እለ ይታምኅዋ ለዛቲ ገዳም ወለዛቲ ምኔት ይረክቡ ተስፋ በመንግሥተ ሰማይ ዘርሁቅ ወዘቅሩብ ይከውኑ ከመ ሕፃናት ዘአርባ ወዘሰማንያ ዘይለከፎሙ እርሳተ ኃጢአት። ጻድቁን ገብረ መንፈስ ቅዱስን ምንድን አለው? በዚያ በረሃ ወዳጅ ሆይ መላ ዘመንህን በረሃብ በችግር ኖረሃል። ነገር ግን ይህችን የጸለይክባትን ቦታ በቃል ኪዳን አምነው ተማምነው የመጡትን ሁሉ ኃጢአትም ቢኖርባቸው እንደ 40ና እንደ 80 ሕፃናት አደርግልሃለሁ። በቅርብም ይሁን በሩቁም ይሁን የተማጸኑ እና እዛ እንኳ የጸሉበት ቦታ ነው። እዚህም ቢሆን ያው ነው። ጽላቱ አለ። ሕንፃ ቤተ ክርስቲያን ተመስርቶበታል። ስሙ ይጠራበታል። ገድሉ ይነበብበታል። ጸበል ፈልቆበታል። ይህንንም ቢሆን እዚሁ እግዚአብሔር ጸሎቱን ይሰማል ማለት ነው። ያን ጊዜ ጻድቁ ገብረ መንፈስ ቅዱስ አንድ ጥያቄ ልጠይቅ ፍቀድልኝ አለ። ማንን? ክርስቶስን። አንድ ጥያቄ ልጠይቅ፣ ቃል ኪዳንህ ይሄ ብቻ ነው ወይ? 562 ዘመን ስኖር ይሄ ብቻ ነው ወይ ቃል ኪዳንህ? እኔ እኮ እንደነ ጊዮርጊስ ርቦኝ ለረሃብ ለምግብ ብዬ ጸሎት አልጸለይኩም። እንደ መጥምቀ መለኮት ዮሐንስ እንኳ የጣዝማ ማር አልተመገብኩም። አዎ ተመልከቱ፣ እንደ መጥምቀ መለኮት ዮሐንስ እኔ ብቻዬን ነው እንደ ቃል ኪዳን ያንሰኛል ጨምርልኝ አለው። ክብራቸው እኮ አንሱ አይደለም። ለእኛ ኃጢአት ስርየት ለማድረግ እግዚአብሔር ምንድን አለው? እንግዳውስ እስከ 15 ትውልድ ድረስ ምሬልሃለሁ። ስምህን የጠራ ዝክርህን የዘከረ ባልህን ያከበረ ኪሱን የዳሰሰ ምጽዋት መባውን ለቤተ ክርስቲያን የሰጠ እስከ 15 ትውልድ ምርልሃለሁ። ኃጢአትን ቢሰራ እስከ 15 ትውልድ ምርልሃለሁ አለው። አሁንም ጌታዬ ሆይ ጥያቄ አለኝ። እስከ 15 ትውልድ ምርልሃለሁ ብለሃል።
እነዚህ 15 ትውልድ መካን ቢሆኑስ ባይወልዱስ ምንድነው የምታደርግልኝ አለው። ማህፀናቸውን ከፍቼ እንዲወልዱ በዘር እንዲራቡ አድርጌ እፈውስልሃለሁ፣ አድናቸዋለሁ። ዛሬም ከትግራይ፣ ከጎንደር፣ ከአዲስ አበባ፣ ከአሜሪካ ከተለያዩ አቅጣጫዎች ሁሉ እዚህ ቦታ ገድሉን አዝሎ ያልወለደ የለም። ዛሬ ተገኝተው ግን ቢመሰክሩን ደስ ይል ነበር። ይሄ የምታዩት ጥላ፣ ይሄ የምታዩት ሁሉ ካባ ጻድቁ ገብረ መንፈስ ቅዱስ ሊሰጧቸው በቃል ኪዳናቸው ያመጡት እኮ እንደ አይነት ታሪክ እንደ አይነት ታምር በጸበላቸው ተጠምቀው ይህን ቃል ኪዳን ሰጥተዋል። ያን ጊዜ ጻድቁ ገብረ መንፈስ ቅዱስ ጌታዬ ሆይ አሁንስ ይበቃኛል፣ ወደ አንተ ልምጣ። ያን ጊዜ ነፍሱን ከሥጋው እግዚአብሔር አምላክ ለያት፣ ሳማት፣ አከበራት። ይህንን ዓለም አልመሰልክምና ይህንን ዓለም አልመሰልክም፣ ከትጉዎች መላእክት ትበልጣለህ። እነሱ ሁልጊዜ ቢያመሰግኑ ድካም የለባቸውም፣ መከራ የለባቸውም፣ ችግር የለባቸውም። አንተ ግን እንደ አራዊት በበረሃ ኖርክ። እንደ ሰው ተፈጥሮን አልረሳህም፣ እንደ መላእክት ንጽሕናቸውን ሁሉ አልረሳህም፣ እንደ እንስሳ የዋህነትን ሁሉ አልረሳህም። አንተ ከሁሉ ትበልጣለህ። ለዚህ እኮ ነው በአቡነ ዘብራውን ገድል የተጻፈ ምንድናል? እንደ ቅዱስ ጊዮርጊስ ቢጋደል እንደነ ገብረ መንፈስ ቅዱስ ቢጋደል ክብሩ አይስተካከልም ተብሎ። ስለዚህ ይህን ዓለም አንምሰል። ይህን ዓለም አልመሰሉም። ጻድቁ ገብረ መንፈስ ቅዱስ አልመሰሉም። አንምሰል። አንስራ አይደለም እንስራ። ከሰራነው መባ ያስፈልጋል። ከሰራነው ርኅራኄ ያስፈልጋል። መስጠት ያስፈልጋል ማለት ይህንን ዓለም መምሰል አያስፈልገንም። ሀጅ ነን፣ ኃላፊ ነን። ደስ አይልም? በምድራውያን ይህ ሁሉ ተሰብስቦ በሰማያውያን ትልቅ ማዕረግ ሲሰጣቸው ዛሬ አንድ ነገር ልንገራችሁና ትምህርቴን በዚህ ልቋጨው። ጻድቁ በሕይወተ ሥጋ ሳሉ ከወለዷቸው ልጆች ይልቅ ከሞቱ በኋላ የወለዷቸው ልጆች ይበልጣሉ። ለምን? ከሞቱ በኋላ እንዴት ወለዷቸው? በጸበሉ የተፈወሱት፣ ገድሉን ሰምተው የተፈወሱት፣ ስሙን ጠርተው የተፈወሱት፣ በስሙ መጽውተው መባ ሰጥተው፣ በስሙ ቤተ ክርስቲያን አንጸው፣ በስሙ ለሰው ልጅ ራርተው እንዲሆነው የተወለዱት። ዛሬ እኛ ገብረ መንፈስ ቅዱስን እኮ ከእኛ በፊት ስለነበሩ አናውቃቸውም። በስማቸው በታሪካቸው በገድላቸው ግን አወቅናቸው። ስለዚህ ይህንን ዓለም አትምሰሉ። ይህንን ዓለም እንዳንመስል፣ ጾም እንዳንረሳ፣ ስግደት እንዳንረሳ፣ ርኅራኄ እንዳንረሳ፣ ፍቅር እንዳንረሳ፣ መባ እንዳንረሳ፣ ምጽዋት እንዳንረሳ አምላካችን ቅዱስ ፈቃዱ ይሁን እያልኩ እየተሰናበትኳቸው ምትረኩን ለመምህር እሰጣለሁ። ይቆየ